ታሳሙጭ ምንም ያደረኩት ነገር የለም። ለአሁኑ ነው መቼም አይፈጠርም። ብሌን አፈቅርሻለሁ። ካላንቺ መኖር አልችልም። እኔ ደግሞ ካሁን በኋላ ካንተ ጋር መኖር አልፈልግም። ዳግም ቆይ እኔ ምን አድርጌ ነው ይሄ ሁሉ ነገር ላይ የምታደርገው? እባክሽን ይቅርታ አድርጊልኝ። አምኜ ነበር፣ አፍቅሬ ነበር። ዳግም እኔ ላንተ ስል ብዙ ችግር አይቼ ነበር። እምነቴን በላ። በስሜቴ ላይ ተጫወትክ። አይንህን ማየት አልፈልግም። ሄደህ ከዚህ። እውነት ማን ነው? በኃይሉ ይባላል። በኃይሉ? ምን ነው ደነገጥሽ? በኃይሉን ታውቂዋለሽ እንዴ? አይ አላውቀውም። አደነጋገጥሽ እኮ የምታውቂው ነው ይመስለው። መስሎሽ ነው? አላውቀውም። ለወሬ ስስገበገብ ራሴን አጋልጬ ነበር። እንዴት ነው የምታየኝ? ጠርጥራኛለች ማለት ነው? እጅግ የሚገርመው ነገር ወይዘሮ ገነት የባሏ ገዳይ አቶ በኃይሉ መሆኑን አወቀች። የአቶ በኃይሉ ጆሮ ጠቢ አሁንም መረጃ እየሰበሰበች ለዚህም ዳጎስ ያለ ብር እቀበልሃለሁ እያለች ወይዘሮ ገነትን እያሳሳቀችና እያወዛች ሚስጥሩን እንድዘረግፍላትና ሀቁን እንድታወጣላት ነገረቻት። የሚገርመውና የሚደንቀው ነገር ዳግም አባቱ በሰዎች እንደተገደለ ሳሚ ሊነግረው ቀን ቀጠሮ ይዞለታል። ቃል ለስራዋ ዋጋ የምታገኝበት ቀን ደርሷል። የቃል ጓደኛ ከመሞት ብሌን አዳነቻት። እንዴት አዳነቻት? እንዴት ታደገቻት? ብሌን አሁንም ቃል ክፋትና ተንኮሏና ሰው መግደልና ሰው መጉዳቷን እንደማታቆም ጠንቅቃ አወቀች። ቃል የፈለገችው ነገር ሆነላት። ቃል ብሌንና ዳግምን አለያየቻቸው። እኔን ግጥም አድርገህ ሳምከኝ፣ ምን ነው ብሌንን ስለምትጠላት ነው እኔን ስለምትወደኝ ነው ስትል የበለጠ እሳቱ ላይ ቤንዚል አርከፈከፈችበት። ብሌን እጅግ ልቤ ተሰብሯል። አንተ መግደል የለመድክ ደግሞ እኔን ልገለይ ትፈልጋለህ? ቃል ቆይ ምን አረገች? አንቀህ ልገላት የነበረው እውነቱን ስለተናገረች ነው ወይ? ቃል የእውነት ማነቅ የለብህም ነበር፣ ምክንያቱም እውነቱና ሀቁን የተናገረችው። ጥፋት ባይኖርብህ እንዲህ አታረጋትም ነበር ስትለውም ዳግም አንቺ የማታውቂው ጉዳይ አለ። ሲጀመር አንቺና እኔን ለማለየት የማትተኛ ሁልጊዜ ሴራና ተንኮል የምዘረጋ እንደሆነች እያወቀች እንዴት ያለች ስትልም ብሌን ዳግምን በጥፊ መታችሁ። ታጠገቤ ራቅ፣ አይንህን ማየት አልፈልግም፣ ከአንተ ጋር በጊዜው ነው መለየት የምፈልገው ትላለች። ሜቢ ካሁን በኋላ ብሌን ከሳሚ ጋር ልትሆን ትችላለች። ምክንያቱም ሳሚ የሆነ ፍንጭ ይሰጣት ሊሆን ይችላል። ቃልን የምታዋረጅበት፣ በኃይሉን የምታዋረጅበት፣ እውነታውን የምታጋለጭበትና ሰላም የምታተርፊበት፣ እናትሽን የምታገኝበት መስመር እኔ ጋር ትልቅ ሚስጥር አለ ብሎ ወደ እሱ እንድትመጣ መሳቢያ መንገድ ሊጠቀምባት ይችላል። ምክንያቱም ሳሚ ከእስር ቤት ከገታው ስላመለጠ አቶ በኃይሉንና ቃልን በቀላሉ እንዲሁ አይተዋቸው። በዛ ላይ የቃል ጓደኛ አሁንም ለሳሚ ነው የምታግዘው። በዚያ ላይ ደግሞ ትልቁ ጉዳይ ብሌን ከቃል የመርዝ ጁስ እንዳዳነቻት ብትነግራት የበለጠ ብሌንን ታግዛታለች የሚል ግምት አለኝ። ዳግም ቃልን እንቅ አድርጎ ማንቅርቷን ይዞ ሲያሰቃያት የቃል ጓደኛ አይኗን እያየች ትታት ትገባለች። ይህም ክፋትና ተንኮልሽ ነው ለዚህ ያደረሰች። ዳግም ዛሬ የእውነትም ሊገልሽ ነው ብላ ትታት ስለገባች በሱ የበለጠ ቂም ይዛባታለች። እሷ ሰዎችን መጉዳትና ሰዎችን መግደል የማታቆመው ቃል፣ እሷ ግን ትታት ስለሄደች የበለጠ እንዲያውም እድሜሽን ታሳጥሪያለች ስትል ገና ነፃ ከመሆኗ በጁስ መርዛ ልገላት ጁሱን ለብሌን ትሰጣታለች። ጠርጥር ያልጠረጠረ ተመነጠረ ነውና ቃል ይህን ጁስ ለእኔ እንዲሰጣት የፈለገችው የእውነት ሰላምን እንደምትገላት ሁሉ እሷንም ልትገላት ነው። የሆነ ነገር አስባ ነው። ሳይጣሉ ተጣልተናል፣ ሳታስቀይማት አስቀይሜያታለሁ፣ ሳያማት አሟታል ያለችው ያለ ምክንያት አይደለም በማለት ጁሱን ከሰጠቻት በኋላ እንዳትጠጣው ታስቆማታለች። በዛም ጁሱን ይዛ ስትመለስ ቃል እጅጉን ትናደዳለች በብሌን ላይ። እኔ ያረግበታለሁ ስኳር እያለች ቀማቻት። ብሌን እንዴትም ብላ ይህን ጁስ መቀየር ትፈልጋለች። አጋጣሚው ከውጭ ላይ በር ይንኳኳል። ብሌን ይህንን ጁስ ቀይራ ጓደኛዋን ትታደጋታለች። ሌላ ተጨማሪ እድል ትሰጣታለች ማለት ነው። ብሌን አሁን መጋለጫዋና መዋረጃዋ የቃል ሰዓት የደረሰ ይመስላል። ብሌን አሁን ሰላምና የቃል ጓደኛን አድናለች።
ትልቁ ጉዳይ አሁን ለዚህ ሁሉ መፍትሄ ለዚህ ሁሉ ሴራ መጋለጫ ትልቁ ቁልፍ ያለው ሳሚ ጋ ነው። ሳሚ የዳግም አባት አቶ በኃይሉ እንደገደለው ወይዘሮ ገነት በእርግጥ አትናገርም። ልጆች ምን ይላሉ እያለች ጓደኛዋን ብታማክራትም እሷ ግን ለልጅሽ አትናገሪ፣ ለልጆችሽ አትናገሪ እያለች ሌላ ለአቶ በኃይሉ እያቀበለች ወሬውን ወይዘሮ ገነት ሚስጥሩን ሳትገልጽና እውነታውን ሳታወጣ እውነታውን ሳትገልጸው ልትገደልና ሊጎዳት ይችላል አቶ በኃይሉ። በእርግጥ አቶ በኃይሉ አሁን ሳሚ በቀላሉ ይተወዋል ማለት አይደለም። መስረጃና መረጃ እየሰበሰበበት ለእያንዳንዱ ቁስሉ ዋጋ የሚያስከፍልበት ቀን የደረሰው ይመስለኛል። እናንተስ እንዴት አገኛችሁት? ቀጣይ ክፍልስ ምን የሚፈጠር ይመስላችኋል? ወይዘሮ ሰላም ሳሚ ማንቁርቷን ይዞ ሳለ ቃልን በአይኗ ማየቷ ምን ጥቅምና ምን ጉዳት ያለው ይመስላችኋል? አቶ በኃይሉ እጅጉን ተንቀጥቅጠዋል። ረመጥ ሰዓት ውስጥ የገቡ ያህል ነው የተሰማቸው። እጅጉን ፈርተዋል። በዚህ ዳግም በሩን ከፍቶ ወጣ። በዚህ ሳሚ ታግቷል፣ ታስሯል። አንድ ክፍል ቆልፌበታለሁ፣ ቀኑን ቆጥሮ ገድለዋለሁ ብሎ የጠበቀው ሳሚ አምልጦ በር ላይ በድፍረት መጥቷል። እሱም ቃልን ማንቁርቷን ሲይዛ ታይቷል። ወይዘሮ ሰላም ማነህ ምንድነህ ብላ ስትጠይቅ እሱ ደግሞ የሚገባውን መልስ የሚሰጥ ይመስለኛል። እጅግ የሚገርም እጅግ የሚያጓጓ እጅግ ልብ አንጠልጣይ ነገር እየተፈጠረ ነው። አቶ በኃይሉ የእጁን የሚያገኝበት ለዚህ ሁሉ ጥፋትና ዋጋ የሚከፍልበት ሰዓት የደረሰ ይመስለኛል። ቃል እጅግ አብዝተዋለች። ስትተዋት እማትተው ስትርቃት የማትርቅ ሁልጊዜ ከክፋትና ከተንኮል የማትጠፋው ቃል አሁንም ብሌንን ማሰቃየትና ብሌንን ሁልጊዜ ህመምና ስቃይ ሁልጊዜ ልቅሶ ማድረስ የማታቆመው ቃል ለዚህ ስራዋ ዋጋ የሚከፍልበት ቀን የደረሰው ይመስለኛል። ዳግምን በቀላሉ አይተዋትም። ኦልሬዲ ከብሌን ጋር አለያይታቸዋለች። ብሌን ካሁን በኋላ አጠገብ እንዳደርስ የማላቅህ ጨካኙ አረመኔው ጭራቁ ዳግም ሆናል ስትለውም የእውነት አንቺ ከኔ ከራቅሽኝ እኔ በአንቺ ምክንያት ከተጎዳው ያውም በቃል ነገረኝነት በቃል ሴራነት ከራቅሽኝ ከዚህ የበለጠ ጨካኙን ዳግም ነው የምታዩ። ስለዚህ ለፍቅሬ የእውነት ትልቅ ቦታ ነበረኝ። ብሌን እንዴት ቃልን ትሰሚያታለሽ? እሷ አንቺና እኔን ለማለያየት እንቅልፍ የማተኛ ሁልጊዜ ወጥመድ መዘርጋት የማታቆመው ቃልን እንዴት ትሰሚያታለሽ? የእውነት በዚህ ከሆነ ምትርቂኝ የበለጠ አረመኔ እንደመሆን ነው ምነግርሽ ይላትም ነበረ። ኦልሬዲ ዳግም ይህን ከማለት ወደ ኋላ አይልም፣ ይህን ከማረግም ዝም አይልም። በዚህ ፍትጊያ መሀል ምናልባች ቃል የሰላም ልጅ እንዳልሆነ በሆነች አጋጣሚ የቃል ጓደኛ ለዳግም ትነግረው ይሆናል። ምን ይፈጠር ይሆን? በጣም በሚገርምና በጣም በልብ አንጠልጣይነቱ የሚታወቀው አደራ ምን ያህል አደራ እንበላለን፣ ምን ያህል አደራ እንወጣለን። አደራ መወጣት ምን ያህል ታማኝነት ነው? አደራ በልቶ ሰዎችን አስቀይሞ መገኘትስ ምን ያህል የቃል ክደት ነው? እጅግ የሚገርመው አደራ ተሰጥቶ ቢሄድ አቶ በኃይሉ ክፋትና ተንኮልን ዘርግቶ ከልጅቷ አልፎ እናቷን ለመግደል ቀን የሚቆጥረው አቶ በኃይሉ የእሱ መዋረጃ የእሱ መጋለጫ የደረሰው ይመስለኛል። ለዚህ ትልቁ ቁልፍ ያለው ሳሚ ነው። ሳሚ በቀጣይ ክፍል ምንም ያደርግ ይመስላችኋል? ኦልሬዲ ሁሉም እዛ ተፋጠዋል። ለዚህ ስራ ዋጋ ትከፍላለህ። ቆይ ምን አረኩህ? ራስህ ወንጀል ውስጥ ተዘፍቀህ እኔን ኃጢአተኛና በደለኛ ታረጋለህ። ያንተን ግፍና ያንተን አደገኛ ወንጀል ማን ያጋልጥልህ ብሎ ከእህቱ ፊት ሊዘረግፈው ይችላል። ምክንያቱም ያገኘውን እድል ቻንሱን መጠቀም ይፈልጋል። ግን ምናልባት ቆም ብሎ አስቦ ዳግም ጋር በደንብ ሊያወሩ ይችላሉ። የአባትህን ገዳይ ከፈለክ እነግርሃለሁ ብሎ ከዳግም ጋር ሌላ ወጥመድም ሊዘረጉ ይችላሉ። ዳግም አሁን ስሜታዊና ግልፍተኝነት እየሆነ ነው። ስለዚህ ወንጀል ከመስራት ወደ ኋላ አይልም። ወይዘሮ ገነትም ይህን ስሜታዊነቱን ፈርታ ነው የአባቱን ገዳይ ለማንም አልናገርም ወላ ለቃል ለብሌንም አልናገርም የምትለው። ግን ችግሩ የወይዘሮ ገነት ጎረቤት ሰምታለች። ምን ይፈጠራል? በጉጉት